የአርሰናል ተጫዋች የሆኑት የኖኒ ማዱኬና የገብርኤል ጄሱስ አስተያየት በርካቶችን እያነጋገረ ይገኛል። ጋብርኤል ጄሱስ እና እንግዲህ ኖኒ ማዱኬ በቀጥታ መልእክታቸውን ለአርሰናል ደጋፊዎች ነው ያስተላለፉት። የሌላ ክለብ ደጋፊዎች ግን በዚህ ንግግራቸው እየተናገሯቸውና ልክ አይደላችሁም እያሏቸው ይገኛሉ። ኖኒ ማዱኬና ጋብርኤል ጄሱስ ምንድን ነው ያሉት? መድፈኞቹ ነገ እጅግ ተጠባቂ ጨዋታም ከወልቨርሃምፕተን ጋር ያደርጋሉ። ለአርሰናል ይህ ጨዋታ ወሳኝ የሚሆንበት ምክንያት እሁድ ማንቸስተር ሲቲ ከክሪስታል ፓላስ ጋር ጨዋታ ስላለበት ነው። እንግዲህ ይህንን ጉዳይና የሊያንድሮ ትሮሳርድ እና የዊሊያም ሳሊባ በነገው ጨዋታ ይደርሳሉ ወይ የሚለው ላይም እንግዲህ አዳዲስ መረጃዎች ወጥተዋል። እነዚህንና ሌሎች የዕለቱን ወሳኝ መረጃዎች እንደተለመደው በአማረ መልኩም ወደ እናንተ ላደርስ ነው። ውድ አድማጭ ተመልካቾች አብርሃም ፍቅሬ ነኝ። ወደ መረጃዎቹ ከማለፌ በፊት ይህንን ቻናል ሁልጊዜ እየተከታተላችሁ ቪዲዮዎችን እያያችሁ ነገር ግን ሰብስክራይብ የማታደርጉ ብዙዎች ስላላችሁ ለበርካቶች እንዲደርስ እንግዲህ ሰብስክራይብ እንድታደርጉ በአክብሮት ነው የምጠይቃችሁ። በቀጥታ ወደ መረጃ ወስዳችኋለሁ። ቤተሰብ የሆናችሁትን ከልብ እያመሰገንኩኝ ማለት ነው። እንግዲህ ወደ ነገው ጨዋታ ከማለፋችን በፊት ከገብርኤል ጄሱስና ከኖኒ ማዱኬ ሐሳብ ነው የምንጀምረው። በተለይም ኖኒ ማዱኬ ከሻምፒዮንስ ሊግ ድል በኋላ ስለተናገረው ነገርና ጋብርኤል ጄሱስ ደግሞ ትላንትና ከኖኒ ማዱኬ በኋላ ማለት ነው ትላንትና የሰጠው ተመሳሳይ ሐሳብ የብዙዎችን ትኩረት ስቧል። የሌሎች ደጋፊዎች ግን የለም ኖኒ ማዱኬና ጄሱስ ያሉት ነገር መቼም የማይሳካ ነው እያሉ ነው የሚገኙት። የአርሰናል ደጋፊዎች ደግሞ እውነት ነው እናሳካዋለን በማለት የማዱኬንና የጄሱስን ሐሳብ በመጋራትና በመደገፍ ከቡድኑ ጎን እስከ መጨረሻው እንደሚቆሙ መልእክታቸውን እያስተላለፉ ይገኛሉ። እንግዲህ ከቼልሲ ቤት ወደ አርሰናል ከመጣ በኋላ ለኔ ከቼልሲ ወደ አርሰናል መጥቶ በጣም ምርጥ አቋማቸውን በቅርብ ጊዜ እያሳዩ ከሚገኙ ወሳኝ ተጫዋቾች አንዱም ምናልባትም አርሰናል ዘንድሮ ዋንጫ የሚያሳካ ከሆነ አንደኛ አስተዋጽኦ ከሚኖራቸው ተጫዋቾች መካከል ኖኒ ማዱኬ አንደኛ ነው ብዬ አስባለሁ። በተለይም በሻምፒዮንስ ሊጉ 3 ግቦችን አስቆጥሯል። ኖኒ ማዱኬ እንደምታውቁት በፕሪሚየር ሊጉ እስካሁን ለአርሰናል ግብ ማስቆጠር አልቻለም። 3 ግቦችን ለአርሰናል አስቆጥሯል። እነዚህም 3 ግቦች ግን የተቆጠሩት በግዙፉ በከባዱ የአውሮፓ ሻምፒዮንስ ሊግ መድረክ ነው። ማዱኬ እንግዲህ የመጀመሪያውን ግብ በባየር ሙኒክ ላይ አስቆጠረም። በመቀጠል ደግሞ 2 ግቦችን በክለብ ብሩዥ ላይ ሮብለት አስቆጠረ። ይህንን የግብ የማግባት ብቃት ደግሞ ወደ ፕሪሚየር ሊጉ ማምጣት የሚችል ከሆነ ኖኒ ማዱኬ በአርሰናል ቤት በጣም ምርጥ ዓመትን እንደሚያሳልፍ ካሁኑ መናገር ይቻላል። ታዲያ 2ቱን ግቦች ካስቆጠረ በኋላ ኖኒ ማዱኬ ምን ሲል ነው የተናገረው? የሻምፒዮንስ ሊጉን ዋንጫ እንደምናሸንፍ ውስጤን እየነገረኝ ነው። ውስጤ የአውሮፓ ሻምፒዮንስ ሊግን የሚበላው አርሰናል ነው እያለኝ ይገኛል ሲል ነው የተናገረው። ለመድፈኞቹ 2 ግብ ካስቆጠረ በኋላ ሻምፒዮንስ ሊጉን የመብላት አቅም አለን ያለው ኖኒ ማዱኬ ይህ ብቻ አይደለም፣ ሻምፒዮንስ ሊጉን ብቻ ሳይሆን ውስጤ በተመሳሳይ ፕሪሚየር ሊጉንም የምታሳኩት እናንተ ናችሁ እያለኝ ይገኛል። ስለዚህ ዘንድሮ እንደኔ እምነት ፕሪሚየር ሊጉንም ሻምፒዮንስ ሊጉንም እናሳካለን ሲል ነው እንግዲህ ኖኒ ማዱኬ የተናገረው ማለት ነው። ይህ ንግግር ነው እንግዲህ በርካታ የሌላ ቡድን ደጋፊዎች መቼም ልታደርጉት አትችሉም እያሉ የአርሰናል ደጋፊዎችንና አርሰናልን እየተናገሩ የሚገኙት። የአርሰናል ደጋፊዎች በአንጻሩ ደግሞ ኖኒ ማዱኬ የተናገረው ንግግር ልክ ነው፣ ዘንድሮ እናሳካዋለን 2ቱንም ዋንጫ፣ የተሰማ ስሜት ልክ ነው እያሉ ኖኒ ማዱኬን እያበረታቱና እየደገፉ የሚገኙት ማለት ነው። ታዲያ ማዱኬ ቡድናችን ዓለም ላይ ከሚገኙ ሁሉ ምርጥ ቡድኖች ቀዳሚው ነው ብዬ አስባለሁ፣ ውስጤንም አምነዋለሁ፣ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ዘንድሮ እናሳካለን ሲል እንግዲህ ተናግሯል ማለት ነው። የቡድን አጋሮቼ ኳስ ለእኔ ሲያቀብሉ የሆነ ነገር እንደሚፈጠር ማመን አለባቸው። ስለዚህ ኳስ ለእኔ ሲያቀብሉ በራስ መተማመናቸው ከፍ ሊል ይገባል። ኳሳዋ እግሬ ውስጥ ስትገባ ምን እንደማደርጋት አውቃለሁ ያለው ኖኒ ማዱኬም እኛ የተዋሃደ ቡድን ነው ያለን፣ ሁሉም ሰው እርስ በርስ ጥሩ ነገር ይተሳሰባል። ስለዚህ በዚህ የውድድር ዓመት ሻምፒዮንስ ሊጉንም ፕሪሚየር ሊጉንም የማሳካት ከፍተኛ አቅም እንዳለን እርግጠኛ ነኝ ሲል እንግዲህ ከክለብ ብሩጅ ጋር በነበረው ጨዋታ የጨዋታው ኮከብ ተብሎ የተመረጠው ኖኒ ማዱኬ
ተናግሯል ማለት ነው። ከዚህ ተጫዋች በተጨማሪ በነገራችን ላይ ኖኒ ማዱኬ ይህንን ሀሳብ ከሰጠ በኋላ ይህንኑ ሀሳብ የሚጋራና ከዚህ ጋር ተቀራራቢ የሆነ ሀሳብ ደግሞ ከ322 ቀናት በኋላ ወደ ሜዳ የተመለሰው ገብርኤል ጄሱስ ለደጋፊዎች መልእክት አስተላልፏል። በነገራችን ላይ ከ11 ወራት እጅግ አስከፊ ጉዳት እንደምታውቁት እግር ኳስ ላይ አንድ ምርቃት ነው የምትመረቁት ሁል ጊዜ ኤሲኤል በደረሰበት አይድረስባችሁ፣ የኤሲኤል ጉዳት አይግጠማችሁ የሚል ምርቃት ነው ሁሉም ይመርቃችሁ። ምክንያቱም ይህ የኤሲኤል ጉዳት ምን ያህል አስቸጋሪ እንደሆነ ሁሉም ስለሚያውቅ ማለት ነው። ኤሲኤል ማለት እንግዲህ ጅማታችሁን ከመበጠስ ባለፈም በእግር ኳስ የነበራችሁን ታሪክ የሚያበላሽ የነበራችሁን አቋም የሚያወርድ በጣም አስከፊ ጉዳት ነው። ታዲያ ገብርኤል ጄሱስ ከዚህ ህመም አገግሞ ነው የመጣው። ታዲያ ከዚህ ጉዳት አገግሞ ሲመጣ ግን በክለብ ብሩጁ ጨዋታ ላይ ጥሩ እንቅስቃሴ ማሳየት ችሏል። ገብቶ በተጫወተባቸው 20 ምናምን ደቂቃዎች ላይ ገብርኤል ጄሱስ ሜዳ ላይ በሚገባ ወደኋላ እየተመለሰ እንደሚታወቀው ወደፊትም ጥሩ ኳሶችን በሚገባ መንካት ችሏል። ታዲያ ጄሱስ ለአርሰናል ደጋፊዎች ምን ሲል ነው መልእክት ያስተላለፈው? ሁሉንም ዋንጫዎች ማሸነፍ እንችላለን ሲል ነው መልእክቱን ያስተላለፈው። የመድፈኞቹ የፊት መስመር አጥቂ ጋብሪኤል ጄሱስ እንግዲህ አርሰናል አሁን ባለው ቡድን ትልቅ እምነት እንዳለው የገለጸ ሲሆን አሁን ምርጥ ቡድን አለን የሚለው ጋብሪኤል ጄሱስ ባለን ጥሩ ስብስብ በዚህ ዓመት ለሁሉም ዋንጫዎች መፎካከር እንችላለን፣ አንድ ብቻ ሳይሆን 2-3 ዋንጫዎችን ማንሳት እንደምንችል እርግጠኛ ነኝ ሲል ጄሱስ ተናግሯል። መድፈኞቹ በሻምፒዮንስ ሊጉ በነገራችን ላይ ያደረጓቸውን ስድስቱንም ጨዋታ ድል ማድረግ ችሏል። ይህ ዝም ብሎ ቁጥር እንዳይመስላችሁ። በሻምፒዮንስ ሊግ፣ በኮንፈረንስ ሊግ፣ በኢሮፓ ሊግ በሶስቱም የአውሮፓ መድረኮች 108 ቡድኖች ይሳተፋሉ። ከ108 ቡድኖች ሁሉ ብቸኛ 6ቱንም ጨዋታ ድል ማድረግ የቻለው ቡድን መድፈኛው አርሰናል ነው። ሌሎቹ 107ቶቹ ቡድኖች ወይ አንድ ጨዋታ ተሸንፈዋል ወይ አቻዎችን ወጥተዋል። ሙሉ 6ቱንም ጨዋታ ማሸነፍ የቻለ አንድም ክለብ የለም። ከነዚህ ሁሉ የ108 ቡድኖች ግን በአውሮፓ መድረክ በሻምፒዮንስ ሊግም በኮንፈረንስ ሊግ በኢሮፓ ሊግም ብቸኛ ከ6 ድል ማድረግ የቻለው አርሰናል ነው። በአስደናቂ ሁኔታ አርሰናል ከ6ቱ ጨዋታ 6ቱን ድል ሲያደርግ በ5ቱ ምንም አይነት ግብ አልተቆጠረበትም። ግብ የተቆጠረበት በባየር ሙኒክ ብቻ ነው 3-1 ባሸነፈበት ጨዋታ ማለት ነው። በሌሎቹ ምንም አይነት ግብ አርሰናል አላስተናገደም ማለት ነው። ስለዚህ መድፈኞቹ ከአንድ በላይ ዋንጫ የማሳካት አቅም እንዳላቸው ግልጽ ነው። ታዲያ ጋብሪኤል ጄሱስ እና ማዱኬ ለዚህ ነው አርሰናል ከአንድ በላይ ዋንጫ ዘንድሮ ያሳካል ሲሉ ሀሳባቸውን እንደዚሁ መልእክታቸውን ለመድፉ ደጋፊዎች ያስተላለፉት። እኔ በግሌ አርሰናል ዘንድሮ ዋንጫ እንደሚያሳካ ውስጤ አስባለሁ። ነገር ግን ስንት ዋንጫ የሚለው መናገር ባልችልም አርሰናል ግን ፕሪሚየር ሊጉን አሊያም ሻምፒዮንስ ሊጉን የማሳካት ከፍተኛ እድል እንዳለው አምናለሁ። ሌላ ማየት የምፈልገው አንድ ነገር አለ። አሰልጣኝ ሚኬል አርቴታም ቢሆንላቸውና ሙሉ ተጫዋቾቻቸው ከጉዳት ነፃ ሆነው ብንመለከታቸው በጣም ደስተኛ እሆናለሁ። በተለይም አሰልጣኝ ሚኬል አርቴታ እንደምታውቁት ተከላካዮች ሲጎዱ አጥቂዎች ይመለሳሉ፣ አጥቂዎች ሲመለሱ ተከላካዮች ይጎዳሉ። ይህም አሰልጣኝ ሚኬል አርቴታን ብዙ እየጎዳቸው እንደሆነ አስባለሁ። አሰልጣኝ ሚኬል አርቴታ እያንዳንዱ ተጫዋቾቻቸው ተመልሰው ብንመለከትና ሙሉ ቡድናቸውን ይዘው ብናያቸው በእርግጠኝነት ሁሉንም ዋንጫ የማሳካት አቅም እንዳላቸው መናገር እችላለሁ። ለዚህ ነው ቴሪ ሆነሪ ትላንትና አንድ ነገር የተናገረው። የአርሰናሉ የቀድሞ ሌጀንድ ቴሪ ሆነሪ ምን አለ? በእግር ኳስ ውድድር ምንም አይነት ዋንጫ ማሸነፍ ካልቻልክ ስኬታማ ነህ ልትባል አትችልም። የስኬት መስመር ላይ ነህ ለማለትም ከባድ ነው። አርሰናል አሁን የስኬቱ መስመር ጫፍ ላይ ደርሷል። ያንን መስመር ለመሻገር ከፍተኛ ትንቅንቅ እያደረጉ ነው። አውቃለሁ እስካሁን ድረስ የአርሰናል ስብስብ ዋንጫ ስላላሳካ ከፍተኛ ፍርሃት ውስጣቸው አለ። ይህ ከፍተኛ ፍርሃትን ለማሸነፍ ግዴታ መፍትሄው ዋንጫ ነው። ስለዚህ መድፈኞቹ ዋንጫ ለማሳካት አሁንም እንዲፋለሙ ጥሪን አስተላልፋለሁ ሲል እንግዲህ ቴሪ ሆነሪ
የተናገረው ማለት ነው። አሰልጣኝ ሚኬል አርቴታም የፊት መስመር አጥቂ ተጫዋቾቻችን ተመልሰውልናል፣ ኖኒ ማዱኬ፣ ማርቲኔሊ በጣም ምርጥ ጊዜን እያሳለፉ ነው። ገብርኤል ጄሱስም ከ11 ወራት አስቸጋሪ የጉዳት ጊዜ በኋላ ወደ ሜዳ ተመልሶ ምርጥ እንቅስቃሴ ያሳይቶናል። እንቅስቃሴውን ከተመለከታችሁ ይህ ለአርሰናል በጣም ፖዚቲቭ ነገር ነው። አሁን ደግሞ ሌሎች በጉዳት ላይ ያሉ ተከላካዮች እንዲመለሱ ከልቤ እመኛለሁ፣ ሙሉ ስብስባችንን ብንይዝ ደስ ይለኛል ሲል አርቴታ መልእክት አስተላልፏል። እንግዲህ ስለ ዊሊያም ሳሊባ እና ስለ ሊያንድሮ ትሮሳርድ አዳዲስ መረጃዎች ወጥተዋል። ዊሊያም ሳሊባ ነገ አርሰናል ምሽት 5 ሰዓት ላይ ለሚያደርገው ጨዋታ ዝግጁ እንደሆነ ከአርሰናል ቅርበት ያላቸው የመረጃ ምንጮች እያጋሩ ይገኛሉ። ዊሊያም ሳሊባ እንግዲህ በክለብ ብሩጁ ጨዋታ እንዳይሳተፍ የተደረገው አሰልጣኝ ሚኬል አርቴታም እረፍት ለመስጠት አስበው እንጂ ከጉዳት እንዳገገመ ነው የተሰማው ማለት ነው። ስለዚህ በነገው የወልቨርሃምፕተኑ ጨዋታ ዊሊያም ሳሊባ ምሽት 5 ሰዓት ነው የሚደረገው ጨዋታው የመድረስ እድሉ ከ90% በላይ እንደሆነ እየተነገረ ነው። ዊሊያም ሳሊባ የሚመለስ ከሆነ ለአርሰናል በጣም ትልቅ ዜና ነው። ምክንያቱም ዊሊያም ሳሊባ ከተመለሰ ሜዳ ላይ ከሂንካፔ ጋር መሀል ተከላካይ ስፍራ ላይ ይጣመራል። ጁሪየን ቲምበር አለ። ስለዚህ ሪካርዶ ካላፊዮሪ በእርግጥ ለነገው ጨዋታ ባይኖርም ሪካርዶ ካላፊዮሪ ስላለ በተከላካይ ስፍራ የአርሰናል የተከላካይ ስፍራ ከሞላ ጎደል ጥሩ የመሆን ብቃት ይኖረዋል ማለት ነው። እንግዲህ አርቴታ በነገው ጨዋታ ካላፊዮሪ የማይኖር ከሆነ እንደተለመደው ወይም ቲምበርና ሂንካፔን አጣምረው ዋይትና ማይልስ ሉዊስ ስኬሊን በግራና በቀኝ ሊጠቀሙ ይችላሉ። እንደዛም ካልሆነ ደግሞ ማይልስ ሉዊስ ስኬሊን እና ጁሪየን ቲምበርን በቀኝና በግራ አድርገው መሀል ላይ ደግሞ ሳሊባ የሚመለስ ከሆነ ሳሊባና ሂንካፔን የመጠቀም እድል እንዳላቸው እየተነገረ ነው የሚገኘው። ሊያንድሮ ትሮሳርድ በነገው ጨዋታ የመድረስ እድሉ አሁንም ጠባብ እንደሆነ ተሰምቷል። ስለዚህ በትሮሳርድ በኩል እኔ በነገው ጨዋታ ባለፈው በሻምፒዮንስ ሊጉም ምርጥ ብቃቱን ያሳየው ኖኒ ማዱኬ ይሰለፋል የሚል እምነት አለኝ። ሳካና ኖኒ ማዱኬ የግራና የቀኙን የመምራት እድላቸው ሰፊ ይሆናል ብዬ ጠብቃለሁ። በእርግጥ ወልቭስ እንግዲህ እንደምታውቁት በጣም ዘንድሮ በማንኛውም ቡድን የሚሸነፈው ቡድን ነው። ወልቭስን አርሰናል በቀላሉ በኤምሬትስ ስቴዲየም ያሸንፋል ተብሎ ነው የሚጠበቀው። በአጥቂ ስፍራ ላይ እንግዲህ ቪክተር ዮኮሬሽ ቢገባ እኔ በግሌ ጥሩ ነው ብዬ አስባለሁ። ምክንያቱም ቪክተር ዮኮሬሽ ወደ ግብ አግቢነቱ እንዲመለስ በራስ መተማመኑን እንዲያገኝ አሰልጣኝ ሚኬል አርቴታ ባለፉት ጨዋታዎች እንግዲህ ቤንች እያደረጉት ነው በፕሪሚየር ሊጉ ጨዋታዎች። ነገር ግን ይህ የወልቭስ ጨዋታ ቀለል ያለ ይሆናል ተብሎ ስለሚጠበቅ ቢሰለፍና ቪክተር ዮኮሬሽ ግብ ማስቆጠር ከቻለም በራስ መተማመኑን ቢያገኝ ጥሩ ነው ብዬ አስባለሁ። ከዚህ በፊት እንደ በርንሌ እንደ ሊድስ ባሉ ቡድኖች ላይ ቪክተር ዮኮሬሽ ግብ እንዳስቆጠረ እናስታውሳለን። ስለዚህ እንደዚህ ቀለል ያሉ ቡድኖች ሲመጡ አሰልጣኝ ሚኬል አርቴታ ዮኮሬሽን በማስገባት የግብ እድል እንዲያገኝና በራስ መተማመኑን እንዲያገኝ እድል ቢሰጡት ጥሩ ነው ብዬ አስባለሁ። በተለይ አርሰናል በፍጥነት ግቦችን የሚያስቆጠር ከሆነ ደግሞ ዮኮሬሽን በማስወጣት ጋብሪኤል ጄሱስን መጠቀም ይችላሉ። እንደኔ ሚኬል ሜሪኖን ካሁን በኋላ በአጥቂ ስፍራ መጠቀም ያለፉት ዓመታትን ስህተት መድገም ነው ብዬ አስባለሁ። ሜሪኖ በእርግጥ ግቦችን ያስቆጥራል፣ ወሳኝ ሰዓት ላይ ግብ ሊያስቆጥር ይችላል። ነገር ግን ባለፉት ዓመታት ሜሪኖን አርሰናል አጥቂ አድርጎ ዋንጫ ማሳካት አልቻለም። ስለዚህ አሁንም አሰልጣኝ ሚኬል አርቴታ ብልጥ ከሆኑ ዮኮሬሽን በአጥቂ ስፍራ መጠቀም አለባቸው። በተለይ አሁን ገብርኤል ጄሱስ ስለተመለሰም ዮኮሬሽና ጄሱስን እየቀያየሩ በአጥቂ ስፍራ ላይ መጠቀም የተሻለ አማራጭ ነው ብዬ አስባለሁ። በአስቶን ቪላውም ጨዋታ የቪክተር ዮኮሬሽ ቋሚ ሆኖ አለመግባት ለኔ አርሰናል ውጤት የማጣቱ አንደኛ ምክንያት እንደሆነ እገምታለሁ። ስለዚህ አርቴታውን ዮኮሬሽ ተመልሷል፣ ጣቱ ላይ የደረሰበት ጉዳት ማገግሟል። ስለዚህ በነገውም የወልቭሱ ጨዋታ ቋሚ አድርገው ቢጠቀሙት ጥሩ ነው ብዬ አስባለሁ። አርሰናል በፍጥነት ጨዋታውን መግደልና ግቦችን ማስቆጠር የሚችል ከሆነ ደግሞ ዮኮሬሽን በማስወጣት እንደ ጄሱስ ያሉ ተጫዋቾችን የጨዋታ ጊዜ እንዲያገኙ ማድረግ ይቻላል ማለት ነው። በተለይ እንደ ኦዴጋርድ ያሉ ተጫዋቾች ተሰልፈው ሲገቡ ለዮኮሬሽ እድል መስጠት አለባቸው። ኳሶችን ማቀበል መቻል አለባቸው። እንደነ ኢዜ እንደነ
ሳካ እንደዚሁም ደግሞ እንደ ኦዴጋርድ እንደ ራይስ ያሉ ተጫዋቾች ዙሜንዲን ጨምሮ ማለት ነው ለቪክተር ዮኬሬሽ ጥሩ ኳሶችን በማቀበል ወደ ግብ አግቢነቱ እንዲመለስ ማድረግ መቻል አለባቸው። ነገ እንግዲህ የወልቭስን ጨዋታ አርሰናል ማሸነፍ መቻል የነጥብ ልዩነቱን ወደ 5 ያሰፋል። ምክንያቱም ሲቲ እሁድ 12 ሰዓት ነው ከሜዳው ውጪ ከክሪስታል ፓላስ ጋር የሚጫወተው። ክሪስታል ፓላስ በነገራችን ላይ ትላንትና በአውሮፓ መድረክ 3-0 ድል አድርጎ ነው ወደ ፕሪሚየር ሊጉ የሚመጣው። ስለዚህ በጥሩ በራስ መተማመን ነው የሚገናኙት። በእርግጥ ማንቸስተር ሲቲ የአንድ ቀን ሮብን የተጫወተው፣ ፓላስ ደግሞ ሐሙስን የተጫወተው የአንድ ቀን ረፍትን ቀደም ብሎ አግኝቶ የሚመጣ ቢሆንም ፓላስ በሜዳው ከባድ ነው። እንደዚሁም በጥሩ የማሸነፍ ግስጋሴ ላይ ስለሚገኝ ሲቲን ሊፈትኑት ስለሚችሉ አርሰናል ወልቭስን አሸንፎ ሲቲ ላይ ጫናን ማድረግ የሚችል ከሆነ ሲቲ ነጥብ ሊጥል የሚችልበት እድል ስላለ መድፈኞቹ ይህንን ጨዋታ በማሸነፍ ወደ ሜዳ ሲቲ ላይ ጫና አድርገው መውጣት ይችላሉ ማለት ነው። የእንግሊዝ ፕሪሚየር ሊግ እንግዲህ 16ኛ ሳምንት ነገ ሲመለስ 12 ሰዓት ላይ በሚደረጉ ጨዋታዎች ነው የሚመለሰው። 12 ሰዓት ላይ ቼልሲ ከኤቨርተን እንደዚሁም ሊቨርፑል ከብራይተን ሁለቱም በሜዳቸው በስታንፎርድ ብሪጅ እና በአንፊልድ ጨዋታቸውን ያደርጋሉ። አርሰናል ደግሞ ምሽት 5 ሰዓት ላይ በኤምሬትስ ወልቭስን የሚገጥም ይሆናል ማለት ነው። እሁድ ዕለት እንግዲህ 12 ሰዓት ሳይሆን 11 ሰዓት ነው ጨዋታዎች የሚጀምሩት። ታዲያ ክሪስታል ፓላስ ከማንቸስተር ሲቲ በክሪስታል ፓላስ ሜዳ 11 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። አርሰናል ቅዳሜ የሚያሸንፍ ከሆነ የነጥብ ልዩነቱ 5 ሆኖ ሲቲ ደግሞ ወደ 2 ዳግም ለማጥበብ ክሪስታል ፓላስን ከሜዳው ውጭ ሄዶ ይገጥማል ማለት ነው። ቶተናም ከኖቲንግሃም ፎረስት ተመሳሳይ 11 ሰዓት ነው። ሰንደርላንድ ከኒውካስትል፣ አስቶን ቪላ ከዌስትሃም 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ሰኞ ዕለት ደግሞ ቦርንማውስ ከዩናይትድ በሚያደርጉት ጨዋታ የእንግሊዝ ፕሪሚየር ሊግ የ16ኛ ሳምንት ጨዋታዎች ይጠናቀቃሉ ማለት ነው። የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። እንግዲህ የእንግሊዝ ፕሪሚየር ሊግ ውጤቶች ምን ይመስላሉ የሚለውን ደግሞ ነገ እንመለከታለን። አሰልጣኝ ሚኬል አርቴታ ከወልቭሱ ጨዋታ በፊት በሚሰጡት ሀሳብ ላይ ስለተጎዱ ተጫዋቾች ወሳኝ ነጥቦችን የሚያነሱ ከሆነ ደግሞ በነገው ጥንክር አካትቼ ወደ እናንተ የማመጣው ይሆናል። ከዛም በጨዋታ ውጤቶች እንገናኛለን። የዚህ ቻናል ቤተሰቦች ሀገር ውስጥ ከባህር ማዶ ያላችሁም በየጊዜ የምትከታተሉኝና የምታደምጡኝን ከልብ እያመሰግንኩኝ አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።